የወንድ ልጅ ደካማ ጎን ምንድነው? በዛሬ ቪዲዮአችን ላይ በግልጽ የወንዶችን ደካማ ጎን በፍቅርሽ እንዲወድቅ በፍቅርሽ ብቻ እንዲወድቅ አይደለም ካንቺ ጋር ኦብሰስድ እንዲሆን ካንቺ ህይወት ውስጥ እንዲቆይ ችላ መባልን መገፋትን ኢቭን መተውን እንዳያስብ የሚያደርገውን የነሱን ትልቁ የኛ ደካማ ጎን ብለው የሚያስቡትን ስፔሻሊ እኛ ጋር ሲመጡ መጠቀም የሚፈልጉትን ልንገራችሁ። የሚያስቅ ከኛ ጋር ማይገናኝ ገንዘብ የለኝም ቆንጆ ቁመና የለኝም ሲክስ ፓክ የለኝም ወይም የሆነ የተሳካለት የሆሊውድ አክተርን ገጸ ባህሪ ወይም ማንነት የለኝም ብለው ነው የሚያስቡት። ብዙዎቹ አስመስለው የሌለ ማንነታቸው የሚቀርቡን እንደዚህ ስለሚያስቡ ነው። እኔም አንቺም የሆነች የባለስልጣንም ልጅ ልትሆን ትችላለች። የምናውቀው አንድ እውነት አለ አይደለ? ፍቅር የምትፈልግ ሴት ከአንድ ወንድ ወይም ኢንቴንሽኗ ፍቅር ከሆነ ገንዘብ ኖረ አልኖረ ቦርጫም ሆነ ቀጭን ግድ አይሰጣትም። ፍቅር ከያዛት ፍቅር ካልሆነ ፍላጎቷ ገንዘብ፣ ስታተስ፣ ስልጣን ከሆነ በእርግጥ እነሱ ይቀድማሉ። ይሄንንም እውነታ ስለኛ አልክድም። ነገር ግን ይሄ እነሱ የሚያስቡት ትልቁ ደካማ ጎናቸው ነው። ከነዚህ ውጪ ግን ያሉ ዲፕ ዳውን የስነ ልቦና ትምህርት ወይም ሳይኮሎጂ አጥንቶ የደረሰበት የወንድ ልጅ ደካማ ጎን በፍቅር ለመውደቅ ብያቸዋለሁ። አንቺን ለማመን አንቺን ለመውደድ ከአንቺ ጋር አብሮ ለመቆየት ኢቭን አንቺን ለማግባት ከፈለግሽ ልትጠቀሚያቸው የምትቺ መሳሪያዎች ናቸው። ወደ ተግባር ቀይሩ። ምንም አይነት ሐሳብ እንዳይኖርባቸው ልክ ናችሁም ብላችሁ እንዳታምኑ። እነዚህ ግልጽ የሆነ እነሱ ቢዋሹም እንዳልኳችሁ ቢደብቁ አይ ብለው እነሱ ራሱ አምነው መቀበል ባይፈልጉትም ግን እውነት ነው። እውነት ስለሆነ ከመጠቀም ወደኋላ እንዳትይ። የወንድ ልጅ ደካማ ጎን ምንድን ነው? ፍቅር ላይ እኛ ሴቶች ጋር ሲመጡ ከኛ ጋር አብረው ለመሆን አብረው እንዲሆኑ ስንፈልግም መጠቀም የምንችላቸው እነሱን ነው የምናወራው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን ብትል ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ድርስ ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው የአዳም ደካማ ጎን ወይም የወንዶች በአጠቃላይ ደካማ ጎናቸው ፊዚካል አትራክሽን ነው። የሚያዩት ቁመና ሊሆን ይችላል፣ ቢዩቲ መልክ ሊሆን ይችላል። እጅግ በጣም ደካማ ጎናቸው ነው። ያ ማለት አይናቸው። የኛ እጅግ በጣም ደካማ ጎናችን እንደምታውቁት ጆሮአችን ነው። ስለኛ ጥሩ ጥሩ ነገር የሚነግረንን እንዴት ቆንጆ እንደሆንን የምናደርገውን ነገር ህልማችንን በጣም እንደሚያደንቅ የሚነግረን ጥሩ ጥሩ ቃላት ብቻ የሚሰክሰን እጅግ በጣም ትልቅ ቦታ እንሰጠዋለን። ይሄ ምንም ሚካድ ነገር የለም። ስለዚህ እነሱ በሚያዩት ነገር ይማረካሉ፣ ለሚያዩት ነገር እጅ ይሰጣሉ፣ በሚያዩት ነገር ይጃጃላሉ። እጅግ በጣም በመልክሽ ተማርኮ የመጣው እንደሱን የሚያጣ ስለሚመስለው አርግ ያልሽውን ያረጋል፣ አምጣ ያልሽውን ያመጣል፣ ቆይ ያልሽውን ጊዜ ይቆያል። ነገር ግን መረሳት የሌለብን እኛ ሴቶች መዘናጋት የሌለብን ወይም በፍጹም ይሄንን ከመጠቀም ይልቅ ሞር ከመጣው ለምሳሌ የምትወጂው ልጅ መማረክ ከፈለግሽ ሊሰራ ይችላል። በምታሳይው ነገር በራስ አጠባበቅሽ እንዲያይ በፈቀድሽለት ነገር ሊመጣ ይችላል። ፈገግ ካልሽለትም ይመጣል። ወንድ ልጅ የሚያየው ነገር ግን ሊስበው ይገባል። አንቺ ላይ በጣም ደስተኛ የሆነችን ሴት ለማየት በጣም ቆንጆ፣ በጣም ቁመናዋ ያማረ እንደዚህ ነገር ይስባል። ከመጣ በኋላ ግን ስቴይ የሚያደርገው ማንነትሽ ነው፣ ኮንፊደንስሽ ነው፣ ያሉሽ ነገሮች ናቸው፣ ለራስሽ ያለሽ አቋም ነው። እነዚህ ላይ እኛ በአጠቃላይ መዘናጋት የሌለብን ትልቁ ነገር ነው። ከመጣ በኋላ የሆነ ነገርሽን አይቶ ድንገት የሚጠፋ ሊሆን ይችላል። መልክ እንደምታውቁት ቁመናም እንደዛ ድንገት የሚጠፋ ከጊዜ በኋላ ፌድ የሚያደርግ ነው። አንቺ በፍቅሩ በወደቅሽ ቁጥር የሚያሳይሽ የሚሰጥሽ እንክብካቤዎች እንድትወጁ ካረገሽ በኋላ የአንቺ ባህሪ ግን ተመሳሳይ በራሷ ማትተማመን ሴት ከሆነ እሱን ትገፊዋለሽ። ነገር ግን በራስሽ የምትተማመኝ ከሆነ እሱ ጅል ሲሆን እንደሆነ አንቺ ነሽ የምትገፊው። ነገር ግን ሁሌም ቢሆን ፊዚካል አትራክሽን እጅግ በጣም ደካማ ጎናቸው ነው። ሐሳባችንን እንዳንስት አንቺ ይሄንን መጠቀም ትችያለሽ። እሱ ደካማ ጎኑን እንደ መሳሪያ አንቺን እንዲያይ እንዲቀርብሽ እንዲወድሽ ልታረግ ይችላል። ከመጣ በኋላ እንዲቆይ ግን ሞር መስራት ያለብሽ እነዚህ ነገሮች ላይ ናቸው። የነሱ በሚያዩት ነገር ተማርከው ቢመጡም ጅል ቢሆኑም ምንም ቢያደርጉም የሆነ ሰዓት ሊነቁ ይችላሉ። የነቃ ሰዓት ግን እንዳይሄድ የምታደርጊው በተመሳሳይ ከመልክሽ ጀርባ ያለው ማንነትሽ ላይ ነው የኔ ቆንጆ። እሱ ላይ እንዳትረሺ። ብዙዎቻችን ፍቅር ሲይዘን ራሳችንን መጣል ከራሳችን ጋር ያለንን ግንኙነት እናበላሻለን። እሱ መቅረት ያለበት ነገር ነው። አግብተን እየኖርን ሊሆን ይችላል፣ ወልደን ከብደን እየኖርን ሊሆን ይችላል። ራሳችንን መተው
ራሳችን ላይ መላላት፣ ንጽህናችን ላይ ሊሆን ይችላል ያሉን ነገሮች ላይ መላላት የለብንም። አግብቻለሁ ብለሽ ራስሽን የሚያውቀውን ጠረን መቀየር፣ የሚያይብሽን ውበት ለራስሽ የምትጥሪው ለሰውነትሽ ቅርጽና ለቆዳሽ ጥንቃቄ የምታደርጊያቸው ነገሮች መተው መዘናጋት የለብንም። ነገር ግን የወንድ ልጅ በጣም ደካማ ጎኑ እንደምታውቁት ፊዚካል አትራክሽን ነው። ያንን አይቶ የመጣው ነገር ማጣት የለበትም። እስከ መጨረሻው ድረስ መጠበቅ አለበት። ምናልባት እንዳልኳችሁ ጅል ሊሆን ይችላል፣ ችግር የለብሽም። እንደፈለግሽ ልታዞሪ ትችያለሽ፣ ልታሾሪ ትችያለሽ። የነቃ ቀን ግን እንዳይጠፋ አሊያም ደግሞ አግኝቻታለሁ ብሎ እንዳይዘናጋ ያሳየሽውን ነገር ሁሌም በድጋሚ ማየት ይፈልጋል። የወንዶች እጅግ በጣም ትልቁ ደካማ ጎን በፍቅር የሚጠላቸው ከአንቺ ጋር የሚያቆያቸው ፊዚካል አትራክሽን ወይም በአይናቸው የሚገቡ ነገሮች እጅግ በጣም ደካማ ጎናቸው ናቸው። ሁለተኛው የወንድ ልጅ እጅግ በጣም ደካማ ጎኑ ሪጀክት መደረግም መፍራት ነው። እምቢ የምትላቸውን ሴት እጅግ በጣም ነው የሚፈሩት፣ በጣም ነው የሚያከብሩት። የማትፈልገውን ባውንደሪዋን የምታስከበርን ሴት እጅግ በጣም ነው የሚወዱት። ኢቭን ማለት ነው እኛ አንድ ወንድ ልጅ ወደ ህይወታችን ሊገባ የፍቅር ጥያቄ ሲያቀርብልን እሱ ላይ የምናየው እሱ የሚነግረን ነገር በተግባር እስኪመጣ እንጠብቃለን። ቀጣይነት ያለው ነገር ያሳየኛል ወይ ይሄ ልጅ ለፍቅር ነው ወይስ ሊጠቀምብኝ ነው የፈለገው የሚለውን ነገር ካላጃጃለን ወይ ቀድመን ካላፈቀር ነው በስተቀር መጀመሪያ ትኩረት ሰጥተን የምናየው ነገር ነው አይደለ? እነሱ ደግሞ አብረውን ከሆነ በኋላ አትራክት ሆኖ ነው መጀመሪያ የሚመጡት። ምንም ባይኑ አሁን ልክ እንዳየው ቢዩቲሽን አይቶ ሊሆን ይችላል ከመጣ በኋላ እሺ ላትለኝ ትችላለች የሚል እጅግ በጣም ትልቅ ፍርሃት አለባቸው። እምቢ ትለኛለች የሚል ፍርሃት ካለባቸው ሪጀክት መደረግ ልባቸው ላይ ህመም ስለሚሰጣቸው ያንን በጣም ነው የሚጠነቀቁት። ስለዚህ ኮንፈርት እንዲሰማው ማድረግ መቻል አለብሽ። ወደ አንቺ ሲመጣ ከአንቺ ጋር አብሮ ሲሆን ጊዜ ስታሳልፉ ሊሆን ይችላል እንደወደድሽው ፊል እንዲያደርግ ማድረግ መቻል አለብሽ። አለበለዚያ እምቢ ልትለኝ ትችላለች፣ ላትቀበለኝ ትችላለች የሚል ፍርሃት ከያዘው ወደኋላ ይሸሻል። ፑሽ ሊያረግሽ ይችላል፣ ራሱን ሊሰበስብ ይችላል። በጣም ቁጥብ ከሆንሽ፣ በጣም መገፊ ከሆነ፣ እድሎች ማሰጪው ከሆነ፣ እንደወደድሽው ፍንጮች ማሰጪው ከሆነ በጣም ከባድ ስለምታደርጊበት እሱ ኢጎ ነው። ገባችሁ? ድርምስ የሚለው አልፈልግም፣ አራኒ አልወደድኩም፣ አላፈቀርኩም እንደ እህትን ማይክ ምናምን ካልሽው ልቡ ይሰበራል። ያንን በጣም የሚፈሩት የሚጠሉትና የሚጠነቀቁለት ጉዳይ ነው። ስለዚህ እነዚህን ከመባል ደግሞ ፍቅሩን ይዞ ጥጉን ቢይዝ ይሻለዋል። እንዳልወደደሽ አክት ቢያደርግ ይሻላል። ችላ ቢልሽ ከአንቺ ቢርቅን ይመርጣል። ስለዚህ ያችን ፍርሃት ስላለብችባቸው እኛ ምን ማድረግ አለብን? ኮንፈርት እንዲሰማቸው ፈገግ ብለሽለት ይመጣል ብያቸዋለሁ። የምንሰጠው ፍለርት ስታደርጊ ሊጠጋሽ ይችላል። ግን እንደወደድሽው እርግጠኛ ካልሆነ በጣም የሚፈሩት ወይም ደካማ ጎናቸው እምቢ መባል ስለሆነ በጣም ኮንፈርት ልትሰጪው ይገባል። ወይም የእውነት ከወደድሽ የእውነት ስሜትሽን ማሳየት ብቻ። ጅሉኝ እያልኩሽ አይደለም። እሱ የሚያሳይሽን ነገር የሚያደርጋቸውን ነገሮች ከሚያወራልሽ በላይ ልታያቸው ልታስተውያቸው ይገባል። ነገር ግን የወንዶች እጅግ በጣም ደካማ ጎናቸው እምቢ መባልን መፍራት ነው። ወይም እምቢ ልትለኝ ትችላለች ብለው ያሰቡትን ሴት ይፈራሉ። ህይወት ውስጥም ከገባች በኋላ እምቢ የምትላቸውን የማትፈልገውን የማይስማማትን ሴት በጣም ይወዳሉ፣ ያከብራሉ። እምቢ ማለት መልመድ መቻል አለብሽ። ነገር ግን ህይወትሽ ውስጥ እንዲገባ ከፈለገ ደግሞ ኮንፈርት ልትሰጪ ይገባል። በጣም ደካማ ጎናቸው ፍርሃታቸው ነው። እሱም እምቢ መባልን ነው። መጠቀም ትችያለሽ። ሶስተኛ የወንድ ልጅ እጅግ በጣም ደካማ ጎኑ ከኛ የሚፈልጉት የሚጠብቁት በትልቁ ዋጋ እንዳላቸው እኛ ህይወት ውስጥ እንድናሳያቸው ነው። አንድ ወንድ ልጅ ህይወትሽ ውስጥ ሲመጣ የሚያደርጋቸው የሚያሳይሽ የሚሰጥሽን እያንዳንዱን ነገር ዋጋ እንዳለው እንድታሳይ ይፈልጋል። ስለዚህ ስናሳያቸው በጣም እዛ ቦታ ላይ እንደተፈለጉ ያ ቦታ እንደተከበሩበት እንዲያምኑ ታረጊዋለሽ። ስለዚህ የሚያደርጋቸው ነገሮች በምስጋና ሊሆን ይችላል፣ የሚሰጥሽን ነገር በመመለስ ሊሆን ይችላል፣ ሲያከብርሽ በማክበር ሊሆን ይችላል። ነገር ግን የሚያደርጋቸው ነገሮች ለአንቺ ዋጋ እንዳላቸው ስታሳየው፣ በተቃራኒው የምታጣጪው ልክ እንዳልሆነ የምትነግሪው የምትንቂው ከሆነ በጣም ከአንቺ ለመራቅ በጣም ፈጣን ነው የሚሆነው። እንዳልኳችሁ ፍርሃት አለበት ይታያችሁ። በትልቁ ገና ለገና አንቺ ላንቺ የሚሰጥሽ የሚያደርግልሽ ነገር የሚያሳይሽ ነገር በሙሉ ተቀባይነት ላይኖረው ይችላል ነው። ፍርሃት አለበት ሪጀክት ብታረግብኝስ የሚል ያ እውነት እንደሆነ ከምታሳየው የሚያደርጋቸው ነገሮች ልክ እንደሆኑ ዋጋ እንደምትሰጫቸው እንደምታከብሪያቸው ስታሳየው በፍቅርሽ ይወድቃል። በጣም የሚፈልጉት በቃ ደካማ ጎናቸው ነው። ምክንያቱም እነሱ የሚያስቡት ኃላፊነት እንዳለባቸው እኛን የማስደሰት ሊሆን ይችላል፣ እኛን ሰፖርት የማድረግ ሊሆን ይችላል፣
ዋቴቨር ሲወዱ ደግሞ ከልባቸው ነው እነዚህ ነገሮች የሚያደርጉ። ሲፈልጉን አብረናቸው እንድንሆን ለምሳሌ ቢትሽን አይቶ ሊሆን ይችላል። ዋቴቨር አይቶብሽ የመጣውን ነገር አንቺ ጋር ከመጣ በኋላ ያንን ነገር ለማግኘት ምን አብሮሽ ለመሆን ከፈለገ የሚያደርጋቸው ነገሮችን ዋጋ ስትሰጪለት፣ ስታከብሪለት፣ ስትወጂለትና ትክክል እንደሆነ ስታሳዩም ሆነ ስትነግሪው እመኝም ተጣብቆ ነው የሚቀረው። በጣም ኮንፈርት ይሰማዋል። ቅድም እንዳልኳችሁ ሪጀክት አታደርገኝም የሚል ኮንፈርት ይሰማዋል። ታዲያ እዚህ ሲመጣ ምንድነው መሆን የሌለ እንደዚህ ስታደርጊ አንቺ መሆን የሌለ ሰልፍ ወርዝ የሌላት ሴት እንዳትሆኚ፣ ለራሷ ዋጋ የሌላት ሴት እንዳትሆኚ፣ የእሱ ጠባቂ እንዳትሆኚ። እሱ የሚሰጥሽን ወይ የሚያደርጋቸውን ነገሮች እያመሰገንሽ የምትኖሪ መሆን የለብሽም። አንዳንዴ ማሳየት፣ መስጠት፣ ተመሳሳይ ነገር ማሳየት ህይወትሽ ውስጥ እንዲቆይ ከፈለገ። ስለዚህ በጣም ደካማ ጎናቸው አሁንም እንዳንስ ደካማ ጎናቸው ቫሊዴሽን ፈላጊዎች ናቸው። በቃ ዋጋቸው እንዲታይ፣ ዋጋቸው ትርጉም እንዳለው፣ ዋጋቸው ስሜት እንደሰጠ ማየትም ሆነ ፊል ማድረግ በጣም ነው የሚፈልገው። ያንን ስሜት እንዲሰማ ካደረግሽው ደካማ ጎኑን ወጋሹ ማለት ነው። ደካማ ጎኑን አገኘሹ ማለት ነው። እኔ ነግሬሻለሁ። አንቺ መጠቀም ነው ከሚያሳይሽ ጀምሮ ነገር ብያቸው እስከሚያደርገው እስከሚናገረው ነገሮች በሙሉ ትርጉም እንደሰጠሽ በፈገግታሽ፣ በቃላት፣ በድርጊቶችሽ በአጠቃላይ ካሳየሽው ነው የምትሆኚው እሱ ዘንድ። አራተኛው ወንድ ልጅ በጣም ደካማ ጎኑ እኛ ጋር ሲደርሱ እኛ ስሜታዊ እንደሆነን ያውቃሉ። ግን ስሜታዊ ነገሮቻችን ላይ ጠንካራ ከሆነን በጣም ደካማ ጎናቸው እንሆናለን። እንዴት ካላችሁ ለምሳሌ አሁን እኛ ችግር የለብንም። ደስ ሲለንም ኦር ሲከፋንም በእነሱ ፊት ነው ምናምን አለንም ማልቀስ ካለብን እናለቅሳለን። ችግር የለብንም አይደል? የኔ ነው ብለን ካሰብን ይወደናል ብለን ካመንን ችግር የለብንም ለማልቀስ፣ ለመደሰትም ራሳችንን ለመሆን እዛ ሰው ጋር ችግር የለብንም። ግን በተመሳሳይ ፍቅርሽን ብታሳዩም ብትወጂው ያላንተ ሰው የለም ብለሽ በጣም እንደ ንጉስም ትሪት ብታረጊው ንጉስሽም እንደሆነ ቢሰማሽ በተመሳሳይ ግን ጠንካራ የሆነ ስሜት እንዳለሽ ማወቅ መቻል አለበት። ለምሳሌ ኢግኖር ሲያደርግሽ፣ ችላ ሲልሽ፣ ሲርቅሽ፣ ሊገፋሽ ሲሞክር ወይን ያካኪ ዘራፍ አለ ማለት ነው። በተመሳሳይ ዋጋሽ የምታቂ መሆን መቻል አለብሽ። እንደሚያፈቅርሽ የምታቂ ወንድ ድንገት ተነስቶ ባህሪውን ሲቀይር እንዴት ተቀየረ ብለሽ ዘራፍ ማለት የለብሽም። ኦር እሱን በቃ አንለያይ ብሎሽ ሲለይ ወይ ብሬክአፕ ሲፈጠር እንዴት ብለሽ ትግል፣ ልመና፣ እንደዚህ አይነት ነገሮችን አይፈልጉ። ስሜቷ ጠንካራ ወይም ስሜቷ መቆጣጠር የምትችል በጣም ደካማ ጎናቸው ነው። ለምሳሌ ዝምታ መምረጥ ካለብሽ ዝም ማለት፣ መራቅ ካለብሽ መራቅ፣ የራሱን ቋንቋ የምታወራ ሴት በጣም ደካማ ጎኑ ናት። ያ ማለት እንዴት ነው? በሚያሳዩሽ ነገሮች፣ በሚሰጡሽ ነገሮች፣ በራሱ ምክንያት ሊሆን ይችላል፣ በአንቺም ምክንያት ወር ስላበቃም ግንኙነቱ ሊሆን ይችላል። ግን ደካማ ሆነሽ ማየት አይፈልግም። በጣም የነሱ ደካማ ጎን የኛ ጥንካሬ ነው። ጥንካሬያችን ታዲያ ፊዚካል ላይ አይደለም እያልኳቸው ያለው። ፊዚካል ላይ ሳይሆን ስሜታዊ ነገሮች፣ በደስታሽም በሀዘንሽም በምንም ፍቅርም ስትፈልጊ እሱ ላይ ጥገኛ ከሆንሽ በጣም ታከብጅበታለሽ። ደካማ ጎኑ መሆን የምትችው በራስሽ መቆም የምትችይ ስሜታዊ ነገሮች ላይ ስፔሻሊ ፊልም ላይ ታችኋል። በጣም ልታፈቅረው ልትልለት ትችላለች። ግን መሄድ ሲኖርባት ለምሳሌ ሌላ ሴት እንኳን ወዳው ግርግር ስትፈጥር ከሷ ጎን የሚቆመው ሲያቅ ነው። ምንዋን ሲያቅ በስሜታዊ ነገሮች ላይ ጠንካራ ነች፣ በራሷ እንደምትተማመን ሲያቅ፣ ቢጎዳትም ስሜቷን ዋጥ ማድረግ የምትችል ዝምታ መምረጥ እንደምትችል ሲያቅ ነው። ያንን ማንነትሽን ስታሳይው ነው ወንድ ልጅ ሊሳብብሽ፣ ሊወድሽ፣ ሊያከብርሽም ከአንቺ ጋር ጣብቆም ሊቀር የሚችል። ስሜታዊ የሆኑ ነገሮች ላይ ስሜት ማንጸባረቅ ሲኖርብሽ ልክ ሲኖረው አይነት ሲኖረው በቁጥጥር ሲሆንና ደግሞ ራስሽ ጋር ዋጥ አድርገሽ የምታስቀሪ ሴት መሆንሽን ካወቀ ደካማ ጎኑ ሆነሽ ነው የምትቀሪው አንቺ ራስሽ። ስለዚህ በስሜቷ ላይ ጠንካራ አቋም ያላት፣ ስሜቷን መቆጣጠር የምትችል፣ በስሜታዊ ነገሮች ላይ ደካማ የምትሆን እሱ ፊት በእነሱ ጉዳይ ላይ፣ በፍቅራቸው ጉዳይ ላይ፣ በደስታ ጉዳይ ላይ ማሳየት ያለባትን ታሳያታለች። ግን የሚጎዳትን፣ የሚያሳዝናትን፣ የሚገፋትን ነገር ስትመጣ ደግሞ ከዛ ቦታ ለመሄድ ኦር እዛ ቦታ ላይ ስሜቷን ለማንጸባረቅ በቂ ጊዜም አቅም ለሌላት ሴት በጣም ደካማ ጎናቸው ናት። አይችሏትም፣ አቅም የላቸውም እነሱ ፊት። ስለዚህ ስሜትሽን የመቆጣጠር ወይም ስሜታዊ ነገሮች ላይ ጠንካራ ሴት መሆን መቻል አለብሽ። አምስተኛውና የመጨረሻው ልክ እንደ መነሻ የተጠቀምኩት ብዙዎቹ ብያቸዋለሁ፣ ብር፣ ኢነርጂ ያላቸውን ስልጣን ዋቴቨር በሱ እንደሚያገኙ አንድ ሴትን ያስባሉ። አንድ ወንድ ልጅ ወደ አንቺ ሲመጣ እነዚህን ነገሮች ወይም ከፊት ከሱ በፊት ከማንነቱ በፊት ኦር ሰው እንደሆነ ከስሙ በፊት ኢቭን እነዚህን ነገሮች ሊያስተዋውቅሽ ከፈለገ ወይም እነዚህ አሉኝ ካለ
እነሱ ተራ ነገሮች እንደሆኑ አሁን ለምሳሌ አንወድም እያልኩ አይደለም፣ እንወዳለን። ስልጣን ያለው የተሻለ ቦታ የተሳካለት ብር ያለው ወንድ ህይወታችንስ ምን ሆነ ማንም ምጠላ ሴት የለችም። ነገር ግን እነዚህን እንደ መሳሪያ ሊጠቀም አንቺን የሱ ለማድረግ ሲጠቀማቸው ተራ እንደሆኑ እነሱን ስታጣጥበት እነሱ እንደማይገዙሽ ልታሳዩ ስትሞክሪ ዱቄት ይሆናል ማለት ነው። የተነፋ ደረቱ ሊተነፍስ ይችላል። ስለዚህ የምናስቀድመው ለምሳሌ እነሱን የተቀበልሽው እኮ እሱን እንዳሸንጉሊት መጠቀም ትችያለሽ። ኢዚ ፈልጎ የመጣው ስፔሻል ደግሞ እነዚህን ካስቀደመ ፈልጎ የመጣው እሱ የራሱ ሌላ ነገር አለው። ፍቅር ከሆነ ኢንቴንሽኑ ግን ይዞት የመጣው ነገር ምንም ማለት እንዳልሆነ በቃላት ሊሆን ይችላል፣ በድርጊቶች ሊሆን ይችላል። ሲሰጥሽ ባለመቀበል ሲያሳይሽ በመናቅ ሊሆን ይችላል። እሱን ሳይሆን ድርጊቶቹን እሱን ሳይሆን አንቺን ሊቀይር ወይም አንቺን ሊያታልል ወይም ሊያማልል የመረጠው መንገድ ልክ እንዳልሆነ በመንገር በማሳየት በማጣጣል ወር በመናቅ ሊሆን ይችላል። ስታሳዩ እጅግ በጣም አሁን ቀድም እንዳልኳችሁ ሪጀክት መደረግ የሚባለው ነገር ሪጀክሽን ከደረሰባቸው በቃ ይጓቸው ገደል ገባ። በጣም ደካማ ነው የሚሆኑት። አቅም አይኖረውም። አቅሜ ያ ነው ብሎ የመጣውን ነገር በካልቾ ላይ ስትይበት ብቻውን ይቀራል። ስለዚህ ከፈለግሹ ልጁ ከማረከሽና ይሁን ካልሽ ልታስተምሪት ትችያለሽ። ኦር ማንነቱን እንደምትቀበይ ወይ ማንነቱን እንደወደሽ ልትነግሪው ትችያለሽ። ኮንፈርት ትሰጥቻለሽ። የዛኔ የምትቀመጭበትን ከፍታ ማመን እንኳን አትችይም። የሚሰጥሽን ቦታ የሚሰጥሽን ክብር ልትቀበዩ ከምታስቢው በላይ ሊሆን ይችላል። ከሱ በፊት ግን እነዚህ ነገሮች ሲያስቀድም ምንም ማለት አለመሆኑን ስትነግሪው ያደካማ ጎናቸው ነው። ልክ ነው ብሎ የመጣው ነገር ልክ እንዳልሆነ ስታሳዩ ወይም ስታስተምሪ ወይም ስታስረጁ ፍቅር በዚህ ሊለወጥ እንደማይችል ስትነግሪው ቀጥለጥ ብሎ ይስተካከላል። ነገር ግን ካታለለን እኛ ነን ደካማ የምንሆነው። እነሱ ጋር የብፌ ዕቃ ትሆኛለሽ። ሲፈልግ አውጥቶ የሚጠቀምሽ፣ ሲፈልግ የሚከትሽ፣ ሲፈልግ የሚተውሽ፣ ሲፈልግ የሚሰብርሽ ትሆኛለሽ። ስለዚህ ይዞ የመጣው ነገር ምንም ማለት እንዳልሆነ ከሱ ያስቀደማቸው ነገሮች አንቺ ማድረግ እንደምትቻቸው ማምጣት እንደምትቻቸው ስትነግሪው በጣም ደካማ ጎኑን ታገኝበታለሽ፣ ትነኪበታለሽ፣ ታሸንፊዋለሽ። ሐሳቤን ካመናችሁበት ከተቀበላችሁት ከጠቀማችሁና ተግባር ላይ ለማዋል ከወሰናችሁ ለኔ በላይ ካሳውቁ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። እኔ የታችሁ በሌላ ቪዲዮ በሌላ ሰዓት ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።